አይኤምኤፍ ወይም ወርልድ ባንክ የኢትዮጵያ ሪፎርም ችግር ውስጥ ነው ያለው ብሏል ለተባለው ምናልባት የመረጃ ስህተት እንዳይሆን በዓለም ላይ ምሳሌ ሊወሰድበት የሚገባ በመንግስት ቁርጠኝነት የተመራ ድንቅ ሪፎርም ነው ያለው። ኖት የዛሬ ወር ትናንትና። ነገር ግን ባለፈው 4-5 ዓመት ኢትዮጵያ ውስጥ ግሽበት ከ2000% በላይ ጨምሯል። በየቤታችን የምናውቀው ነገር ስለሆነ ማለት ነው። የኢትዮጵያ መንግስት ዋነኛ በዳሪ አይኤምኤፍ ባለፈው ዓመት መገባደጃ አካባቢ ያወጣው ሪፖርት በተበዳሪዋ የኢትዮጵያ መንግስት ባለስልጣናት በኩል በበጎ የታየ አልነበረም። ምንም እንኳን ጠቅላይ ሚኒስትሩና የቀድሞ መንግስት ኮሚኒኬሽን አገልግሎት ሚኒስትሩ ለገሰ ቱሉ ባይቀበሉትም አበዳሪው ድርጅት ግን የኢትዮጵያ ኢኮኖሚ ማሻሻያ በጸጥታ ስጋትና እርዳታ ማሽቆልቆል ምክንያት ሊደናቀፍ ይችላል ሲል አስጠንቅቆ ነበር። ይህ በእንዲህ እንዳለ ባለፉት 5 ዓመታት የዋጋ ግሽበት ከ1000% በላይ መጨመሩን፣ የኑሮ ውድነት አይቀመስ መሆኑን፣ የብድር ሁኔታ አሳሳቢ ቁመና ላይ እንደሚገኝ እውቅ የኢኮኖሚ ባለሙያ ቢናገሩ መንግስት ግን እንደ አይንና አፍንጫ ያሉ የስሜት ሕዋሳትን ስላልተጠቀማችሁ እንጂ እድገቱማ የሚታይ ነው ሲል ይሞግታል። የአይኤምኤፍ ሪፖርት የኢኮኖሚስቱ ትንተና የዋጋ ግሽበትና ኑሮ ውድነት፣ የውጭ ምንዛሪ አቅርቦት እንዲሁም የመንግስት ምላሽ የዛሬው የማለዳ ትንታኔ ትኩረቶች ናቸው። አብረን እንቆይ። ከተለያዩ ሀገራትና ተቋማት ስታገኙ የነበረው ከፍተኛውን የውጭ እርዳታ ማሽቆልቆሉ በሀገሪቱ የሚስተዋለው ተቋሙ ደካማ ሲል የገለጸው የጸጥታ ሁኔታ ዋነኛ ችግሮቿ ናቸው ሲል ለማሻሻያው አለመሳካት በምክንያትነት አስቀምጧል። በተጨማሪም ተቋሙ በሪፖርቱ የተለያዩ የውጭ ምንዛሪ ወይም ጥቁር ገበያ እያንሰራራ መምጣቱም ለኢኮኖሚ ማሻሻያው እንቅፋት መሆኑን ጠቅሷል። ከ10 ዓመት በፊት ኢትዮጵያ ታገኝ የነበረው የውጭ እርዳታ 12% የሀገር ውስጥ ምርት ጂዲፒ ደርስ ነበር ሲል ያስታወሰው ሪፖርቱ አሁን ላይ ሀገሪቱ ያገኘችው ያለው የውጭ እርዳታ ወደ 400 ዝቅ ብሏል ሲል ጠቁሟል። ገና እየቀነሰ ይሄዳል ሲልም ስጋቱን አስቀምጦ ነበር። አይኤምኤፍ በሪፖርቱ የኢትዮጵያ መንግስት የኢኮኖሚ ማሻሻያው እንዲሳካ ለማድረግ የሄደበትን ርቀት አወድሷል። ተቋሙ አስቸጋሪ ነገር ግን የኢትዮጵያ መንግስት ፈጽሟቸዋል ብሎ ካወደሳቸው እርምጃዎች መካከልም የድጎማ ቅነሳ ማካሄዱን፣ የታክስ መዋቅር ላይ ማሻሻያ ማድረጉን፣ ጥብቅ የገንዘብ ፖሊሲን መከተሉ የሚሉት ይገኙበታል። ተቋሙ በሪፖርቱ አሉታዊ ተጽዕኖ የሚያሳድሩ ችግሮች አሁንም እየጨመሩ ነው ሲል ገልጿል። ከነዚህም ውስጥ ቀጣይነት ያለው የጸጥታ ችግር፣ ወደ ግል ይዞታነት መዞር የሚገባቸው ተቋማት መዘግየት፣ የውጭ ቀጥተኛ ኢንቨስትመንት መዳከምና የወጪ ንግዱ ዘርፍ ዝቅተኛ አፈጻጸም እንደቀጠሉ መሆኑም ተጠቅሷል። እንደ አይኤምኤፍ ሪፖርት ከሆነ ትናንት በተጠናቀቀው የአውሮፓውያን 2025 ዓመት ከ5 ኢትዮጵያውያን መካከል አንዱ የምግብ ወይም የሰብአዊ ረድኤት ያስፈልገዋል። መሰረቱን አፍሪካ ላይ ያደረገው አፍሮ ባሮሜትር የተሰኘው ተቋም በተመሳሳይ ከ1 ዓመት በፊት ባወጣው ሪፖርት ከ10 ኢትዮጵያውያን 6ቱ የከፋ ድህነት ውስጥ እንደሚገኙ መግለጹ ይታወሳል። አይኤምኤፍ በወቅቱ ይህን ቢልም ቀድሞ ምላሽ ከሰጡት መካከል አንደኛ የነበሩት የዘንድሮ አምባሳደር የቀድሞ ሚኒስትር ለገሰ ቱሉ እንደተለመደው ተቋማዊ በሆነ መልኩ ሳይሆን በግል የፌስቡክ ገጻቸው ባሰፈሩት ጽሑፍ አይኤምኤፍ ያወጣው ሪፖርት ባንዳ ሲሉ እንደጠሯቸው አርሶ አደሮች አለመሆኑን ገልጸው ለመከራከር ሞክረው ነበር። ማስረጃ የሚሆን ዘንድ አንድ ሪፖርት አጋርተው ነበር። ያጋሩት ሪፖርት ግን ቀደም ሲል የተጠቀሰውን የድርጅቱን ሪፖርት ሳይሆን ከ15 ቀናት በፊት ያሰራጨውን ነበር። የሆነ ሆኖ ይህ የለገሰ ክርክር የመንግስትም አቋም ስለመሆኑ የጠቅላይ ሚኒስትሩ ንግግር ማኝ ይሆናል። ባለፈው ሰኔ ወር በተካሄደ የፓርላማ ውሎ ይኸው ጥያቄ የተነሳላቸው ጠቅላይ ሚኒስትሩ አይኤምኤፍ አሊያም የዓለም ባንክ ይህንን አላሉም፣ ምናልባት የመረጃ ችግር ይሆናል እንጂ እንዲያውም በተቃራኒው ምሳሌ የሚሆን ነው ሲሉ ነው ያወደሱን ሲሉ ተናግረዋል። አይኤምኤፍ ወይም ወርልድ ባንክ የኢትዮጵያ ሪፎርም ችግር ውስጥ ነው ያለው ብሏል ለተባለው ምናልባት የመረጃ ስህተት እንዳይሆን በዓለም ላይ ምሳሌ ሊወሰድበት የሚገባ በመንግስት ቁርጠኝነት የተመራ ድንቅ ሪፎርም ነው ያለው። ኖት የዛሬ ወር ትናንትና የአይኤምኤፍ ቦርድ ተሰብስቦ ትምህርት ሊወሰድበት የሚገባ ሪፎርም በኢትዮጵያ ተከናውኗል ነው ያለው። ትናንትና ሪፖርቱን ማንበብ ትችላላችሁ። ምንም ጥርጥር የለውም የኛ ሪፎርም በዓለም የፋይናንሻል ተቋማት የተመሰገነ ሪፎርም ነው። በከፍተኛ ዲሲፕሊን የተመራ የተመሰገነ ሪፎርም ነው።
ውጤቱም እንደምታዩ አብይ ባለፈው ጥቅምት ወር በነበራቸው ሌላ የፓርላማ ገለጻ ደግሞ ኢትዮጵያ ውስጥ መጥቷል ያሉት ኢኮኖሚያዊ እድገት የሚታይ የሚዳሰስ የሚጨበጥ ነው። እንደ ከዚህ ቀደሙ ያለ የቁጥር እድገት አይደለም። የኢትዮጵያ የአሁን እድገት ጥሩ አፍንጫ ያለው ሰው በሽታ ያውቀዋል፣ ከተማው ሲንቀሳቀስ በሽታ ያውቀዋል ሲሉ አስረድተዋል። ኢኮኖሚያዊ እድገቱን ከስሜት ሕዋሳት ጋር እያዛመዱ ማብራራታቸውን የቀጠሉት አብይ ጥሩ አይን ያለው ሰው በማየት ብቻ የኢትዮጵያን እድገት ሊገነዘብ ይችላል፣ ጥሩ ጆሮ ያለውም ሰው በመስማት በማድመጥ አገናዝቦ ሊያዩ ይችላል በማለት መንግስታቸው ላይ የሚነሱ ኢኮኖሚያዊ ትችቶችን ተከላክለዋል። የኢትዮጵያ እድገት ለመላው አፍሪካ ምሳሌ ተደርጎ የሚወሰድ ነው ያሉት ጠቅላይ ሚኒስትሩ ይሄ ምንም የሚያጠራጥር ጉዳይ ስላልሆነ ወይ አይናችሁን ጆሮአችሁን አሊያም አፍንጫችሁን መጠቀም ነው ሲሉ ተደምጠዋል። ጠቅላይ ሚኒስትር አብይ ኢኮኖሚያዊ ጉዳዮችን በተመለከተ በሰጡት ማብራሪያ ያለፈው በጀት ዓመት ኢትዮጵያ በታሪኳ ከፍተኛ ገቢ ያገኘችበት ነው ብለዋል። ምሳሌ ሲጠቅሱም ከሸቀጦች ወጪ ንግድ 8.3 ቢሊዮን ዶላር መገኘቱን፣ ከሬሚተንስ 7.4 ቢሊዮን ብር ገቢ መገኘቱንና ገቢ ምርቶችን በሀገር ውስጥ መተካትን በቢሊዮን ዶላር ማዳን ተችሏል ሲሉ ገልጸዋል። የኢትዮጵያ ሪዘርቭ ተቀማጭ በ10 እጥፍ ማደጉንም ይፋ አድርገው ነበር። ጠቅላይ ሚኒስትሩና መንግስታቸው እንዲህ ኢኮኖሚው በስኬት ጎዳና እየተጓዘ መሆኑን የሚያመላክት ገለጻን ይስጡ እንጂ አንጋፋውና ዕውቁ ኢኮኖሚስት ሙሼ ሰሙ የኢትዮጵያ ዋነኛ የኢኮኖሚ ችግሮችን ከሰሞኑ በስፋት ተንትነው አቅርበዋቸዋል። ሙሼ የኢትዮጵያ ኢኮኖሚ ዋነኛው ችግር ብለው ከጠቀሷቸው መካከል ቀዳሚው የሰላም እጦት ነው። ለአንድ ሀገር ኢኮኖሚ እድገት ለተረጋጋ ማህበረሰባዊ ብልጽግና ወሳኝ የሚባለው ነገር ሰላም ነው። ሰላም ከሌለ የመጀመሪያው ተጠቂ የሚሆነው ምርታማነትና የምርት እድገት ነው ይላሉ። ከተለያዩ ጥናቶች አግኝቻቸዋለሁ በሚሉት መረጃ መሰረትም ኢትዮጵያ ውስጥ አሁን ባለው የሰላም እጦትና አለመረጋጋት ምክንያት ከአጠቃላይ የሀገር ውስጥ ጥቅል ምርት ከ25 እስከ 30 በመቶ የሚሆነው ምርታማነት ተጎድተዋል ተብሎ ይታመናል። አገሪቱ በፖቴንሻል አቅሟ ልታሳድግ፣ ልታበለጽግ፣ ልታለማና ውጤት ልታመጣበት ትችል የነበረውን ከ25 እስከ 30% ሉዝ ታደርጋለች። ይህን የሚያስከትለው ምንድነው? ጦርነቱ ነው። ጦርነትና ግጭቶች የሚያስከትሏቸው ሁለት ነገሮች አሉ የሚሉት ሙሼም አንደኛው መታረስ የሚገባው መሬት በወቅቱ እንዳይታረስ፣ እንዳይታጨድ፣ ወደ ጎተራ እንዳይገባ የሚያደርግ መሰናክል ይፈጥራል። ሁለተኛው ደግሞ በምርት ላይ መሰማራት የሚገባውና እድገት ማምጣት የሚችለው ወጣት ስራ ላይ እንዳይሳተፍ ያደርጋል። ለምን ከተባለም ጦርነት ውስጥ ስለሚገባ ነውና። ወጣቱ በየትኛውም ጎራ ሊሰለፍ ማለትም ከመንግስት ጋር አሊያም በአመፅና ተቃውሞ ውስጥ ቢሆን እንኳ ሁለቱም ኢትዮጵያዊ በመሆናቸው በጦርነት በመጠመዳቸው ምክንያት ገበሬውም አያርስም፣ ነጋዴው አይነግድም፣ የጉልበት ሰራተኛውም አይሰራም ሲሉ በዝርዝር አስረድተዋል። ይህም መልማት የሚገባው መሬት አይለማም፣ ማልማት የሚገባው ወጣትም በጦርነቱ ምክንያት ይታጣል። ሙሼ በኋላ መጽሐፍት ግማሽ ሰዓት ገደማ በወሰደው ገለጻቸው ሌላኛው ያነሱት ነጥብ የዋጋ ግሽበትን የተመለከተው ነው። ግሽበቱም እጅግ የሚያስጨንቅ ነው ይላሉ። ቤቶች የመክፈቻ ንግግር ያደረጉት ፕሬዝደንት ታዬ አጽቀሥላሴ በ2017 በጀት ዓመት የዋጋ ግሽበትንና የኑሮ ውድነትን ለመቀነስ ሰርቷል ባሉት ብርቱ ስራ 2016 በጀት ዓመት ሰኔ ወር ከነበረበት 19.9 በመቶም የዋጋ ግሽበት በ2017 በጀት ዓመት ተመሳሳይ ወር ወደ 13.9 በመቶ ዝቅ ማድረግ መቻሉን አንስተው በ2018 በጀት ዓመትም ወደ ነጠላ አሃዝ ለማውረድ በትኩረት እንደሚሰራ አስታውቀው ነበር። የመንግስት ኮሚኒኬሽን አገልግሎት በበኩሉ ከሰሞኑ ከኢኮኖሚ ስብራት ወደ ኢኮኖሚያዊ ማንሰራራት የሚል ርዕስ የሰጠው ኢኮኖሚ ነክ መግለጫ አውጥቷል። ታህሳስ የወጣው መግለጫ የኢትዮጵያ የተሟላ የማክሮ ኢኮኖሚ ማሻሻያ ፕሮግራም በተለያዩ ዘርፎች ተጨባጭና ዘላቂ እድገት ውጤቶችን በማስመዝገብ ለጠንካራና ተወዳዳሪ ኢኮኖሚ መሰረት ጥሏል ይላል። ሙሼ ቀደም ሲል በሙያዊ ቋንቋ የሀገሪቱን ኢኮኖሚ ተንትነው ቢያቀርቡትም መንግስት ግን ስኬት ላይ ነን ሲል ይከራከራል። የኢኮኖሚ እድገቱ በላቀ ደረጃ እንዲፋጠን በተለይ የዋጋ ግሽበትን በማረጋጋት የውጭ ምንዛሬ ክምችቶችን በማሳደግ ተኪ ምርቶችን በማበረታታትና አዳዲስ የኢንቨስትመንት ፍሰቶችን በመሳብ ረገድ ማሻሻያው እስካሁኑ ጉዞ ጉልህ ስኬቶችን አስመዝግቧል ባይ ነው መንግስት። መግለጫው ሲቀጥል ቀደም ሲል በህገወጥ መንገድ ይዘዋወር ነበረ ያለው የውጭ ምንዛሬ ወደ ባንክ ህጋዊ ስርዓት እንዲገባ ማድረግ በዶላር እጥረት ሊዘጉ ከጫፍ የደረሱ የኢንቨስትመንት ተቋማት ወደ ስራ እንዲመለሱና ኢኮኖሚው ከገጠመው ከባድ ስብራት መልሶ እንዲያገግም ያስቻለ ውጤታማ ስራ ማከናወን ተችሏል ይላል። ቀደም ሲል የተጠቀሰው የአይኤምኤፍ ሪፖርት ከ10 ዓመት በፊት ኢትዮጵያ ታገኝ የነበረው የውጭ እርዳታ 12 በመቶ የሀገር ውስጥ ምርት ጂዲፒ ደርስ ነበር ሲል ያስታውሳል። አሁን ላይ ሀገሪቱ እያገኘች ያለችው የውጭ እርዳታ ወደ 400 ዝቅ ብሏል ሲልም ጠቁመዋል። ገና እየቀነሰ ይሄዳል ሲልም ስጋቱን አስቀምጦ ነበር። ድርጅቱ ይህም ቢልም በ2018 በጀት ዓመት ሀገራዊ ልማት እቅድ ዙሪያ ከጥቂት ወራት በፊት አንድ ሰዓት ለተጠጋ ጊዜ ለካቢኔ አባላት ገለጻ የሰጡት የፕላንና ልማት ሚኒስትሯ ፍጹም አሰፋም ዓለም አቀፍ ተቋማት በሪፎርሙ ተደንቀው ከእስካሁኑም በላይ በ2018 ዓመት ድጋፍ ለማድረግ መወጠናቸውን በመጥቀስ ከአይኤምኤፍ ሪፖርት ጋር የሚጣረስ ገለጻ ሰጥተው ነበር። ነገር ግን የሰብአዊ እርዳታ ድጋፍ መቀዛቀዝ መኖሩን አልሸሸጉም። ፍጹም
በአንድ በኩል በጣም ትልቅ ውጤታማ ሪፎርም በማድረጋችን ምክንያት የልማት አጋሮቻችን ያንን ሪፎርም ለመደገፍ በመፍቀዳቸው በዛም ምክንያት የተሻለ የልማት ትብብር ድጋፍ በከፍተኛ ሁኔታ በዚህ ዓመት በ2018ም እንደዚሁ ይጠበቃል። ከዛም ባሻገር ግን በዓለም አቀፍ ደረጃ እየታየ ያለውን የልማት ትብብር መቀዛቀዝ በተለይ የሰብአዊ ድጋፍ የልማት ትብብር መቀዛቀዝ እንደ ሀገር እኛ ቀድመን የተዘጋጀንበት በተለይ ሰብአዊ ድጋፍ ሉዓላዊነትን ማረጋገጥ የሰብአዊ ድጋፍን በራሳችን አቅም መቻል የሚለው እቅዳችን ሮድማፓችን በትክክለኛው ሰዓት ቀድሞ የተገኘ ምላሽ ነው ብሎ ማለት ይቻላል ማለት ነው። ባለፈው የካቲት ወር በኢትዮጵያ ጉብኝት ያደረጉት የዓለም አቀፉ የገንዘብ ድርጅት IMF ዋና ዳይሬክተር ክሪስታሊና ጆርጂየቫ ኢትዮጵያ እያካሄደች ያለችውን ማክሮ ኢኮኖሚ ማሻሻያ በተግዳሮቶች የተሞላ መሆኑን አስታውቀው የኢኮኖሚ ማሻሻያው ፈታኝ ሲሉ በመግለጽ ጊዜ የሚወስድ መሆኑንም መግለጻቸው አይዘነጋም። ህብረተሰቡ እነዚህን ፖሊሲዎች ተግባራዊ ለማድረግ አንድነቱ እንዲጠብቅ ሲሉም አሳስበዋል። ማሻሻያው መጨረሻም አስደናቂ ውጤት እንደሚያመጣም አጽንኦት ሰጥተው ገልጸው ነበር። ሪፖርቱንና የመንግስትን መከራከሪያ ለጊዜው እዚህ ጋር ገታ አድርገን ወደ ሙሼ ማብራሪያ ስንመለስ ባለሙያው ስለ ኢትዮጵያ ብድር ሲተነትኑ እናገኛቸዋለን። ሙሼ የኢትዮጵያ መንግስት ባለፉት 15ና 20 ዓመታት የወሰዳቸው አብዛኛው ብድሮች የመክፈያ ጊዜያቸው ይጠናቀቁ መሆኑን አውስተው ኢትዮጵያ የምትገኝበት የብድር መጠን በጣም አሳሳቢ ነው ሲሉ ተናግረዋል። አብዛኛዎቹ ብድሮች እንትናቸው አልቋል፣ ተርማቸው አልቋል። ስለዚህ ሁለት ነገር ነው እየተከተሉ ያለው ፕሪንሲፓልንም ኢንተረስትንም የሚከፍልበት ሁኔታ እየተፈጠረ ስለሆነ በእዳ ምክንያት ከፍተኛ እዳ ምክንያት ፓብሊክ ዴት የምንላቸው እንግዲህ ከትራይፓርቴትም ባይላተራልም ወይንም ደግሞ ከሎካል ኢኮኖሚው መንግስት የተበደረው ብድር ነው። እነዚህ ሁሉ ብድሮች ተደማምረው ኢትዮጵያ ያለችበት የብድር መጠን በጣም አሳሳቢ ነው። አገሪቱ ለመሰረተ ልማት መዋል የሚገባትን አብዛኛውን ሪሶርሷን አሟጦ የሚወስደው ብድር መክፈል ነው። ብድር እየከፈልን ያለ ነው። ከፍተኛ የሆነ ዕዳ ነው ያለብን። እንግዲህ ይሄ ብድር ተሸጋጋሪ ብድር ነው ወይንም ደግሞ ካለፈው ስርዓት የመጣ ብድር ነው ልንል እንችላለን። ነገር ግን ብድሩን ባለፈው 7 ዓመት ውስጥ ወጥ በሆነ መልክ ምክንያቱም ኢትዮጵያ ከዚህ በፊት የምትታወቀው በጣም አስተማማኝ ብድር ከፋይ በመባል ሀገር ነው የምትታወቀው። ባለፉት 7 ዓመታት ውስጥ ግን የብድር የመክፈል ሁኔታችን በተለይ የትግራይ ጦርነት ከተጀመረ በኋላ የብድር የመክፈል አቅማችን በጣም ስለተጎዳ እዳችን በዛ ልክ ቻሌንጅ የሚያደርገን ደረጃ ላይ ደርሷል። ባለሙያው ስለ ብድር ይህን ቢሉም መንግስት ካከናወንኳቸው ቁልፍ ተግባራት መካከል የውጭ ዕዳ ሽግሽግና ስረዛ እንዲደረግ የተሳካ ድርድር ማድረግ ነው ብለዋል። በዚህም ኢትዮጵያ ቀደም ሲል የወሰደቻቸው ብድሮች ከፍተኛ ወለድ የሚከፈልባቸውና በአጭር ጊዜ የሚከፈሉ ኮሜርሻል ሎን በመሆናቸው አገርን ከባድ ፈተና ውስጥ ከተው ቆይተዋል ያለው የታህሳሳዊ የመንግስት ኮሚኒኬሽን አገልግሎት መግለጫም ይህን ችግር ለመቅረፍ መንግስት ከአበዳሪ ሀገራትና ከፋይናንስ ተቋማት ጋር ባደረገው ስኬታማ ድርድር $4.5 ቢሊዮን የሚጠጋ የዕዳ ሽግሽግ ማድረግ ችሏል ሲል አስታውቋል። ሙሼ ግን ቀጥለው ወደ ውጭ ምንዛሬ አቅርቦቱ ይሻገራሉ። የኢትዮጵያ ኢኮኖሚ ማመንጨት የሚችለው የውጭ ምንዛሬና የውጭ ምንዛሬ ስርጭት አሳሳቢ ደረጃ ላይ ይገኛልም ይላሉ። አንዳንድ ያሏቸው ሰዎች የውጭ ምንዛሬ በኢኮኖሚ ላይ የሚያስከትለው ግሽበት በሙያዊ አጠራሩ ኢምፖርትድ ግሽበት ከ10 እስከ 25% ይሆናል እንደሚሉ ይገልጻሉ። ኢትዮጵያ ግን እስከ ቅርብ ጊዜ ድረስ አለኝ ባሉት መረጃ መሰረት ጥቅም ላይ ከሚውለው አጠቃላይ ሀገራዊ ምርት ውስጥ ከ30% ከውጭ የሚገባ ነው። ስለሆነም ኢትዮጵያ አምራች ባለመሆኗ አሊያም ከውጭ የሚገባው ብዙ ስለሆነ ኢምፖርትድ ኢንፍሌሽን እንደሌላው ሀገር አይደለም ባይ ናቸው። ጠቅላይ ሚኒስትሩ ግን ይላሉ የኢትዮጵያ ኢኮኖሚ ከ7 ዓመታት በኋላ ከአፍሪካ ሁለተኛ፣ ከጥቂት ዓመታት በኋላ ደግሞ የመጀመሪያ ይሆናል። ከፍተኛ እምነትና ኩራት ልገልጽ የምፈልገው ጉዳይ በ2032 የኢትዮጵያ ኢኮኖሚ ቢያንስ ከአፍሪካ ሁለተኛው ኢኮኖሚ ይሆናል። በ2036 የኢትዮጵያ ኢኮኖሚ ከአፍሪካ የመጀመሪያው ኢኮኖሚ ይሆናል። በተለያዩ የኢትዮጵያ ኢኮኖሚ ጉዳዮች ላይ ትኩረት አድርገን ያሰናዳ ነው የማለዳ ትንታኔ በዚሁ ተጠናቋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።